ይሄኛው ዛሬ እንትን የምንለው ከላስት ዊክ የቀጠለ ነው እና ጀስት ካን ኦፍ ሪቪው ለማድረግ የላስት ዊክን ስለ ሰረንደር እንዴት ወደ ምንድነው ለእግዚአብሔር መሰጠት እና ለእግዚአብሔር መስጠት እና በዛ ውስጥ ደግሞ የሚመጣውን የእግዚአብሔር በእግዚአብሔር መታመንና ሁሉን ነገር በእግዚአብሔር ላይ ጥሎ በእረፍት ውስጥ መሆን ነበረ የጀመርነው። ዛሬ ደግሞ መቀጠል የፈለኩት ምንድነው እንዲህ ሲባል ደስ ይላል፣ ነገር ግን እንዴት ነው በላይፋችን ውስጥ ፕራክቲካል ማድረግ የምንችለው? እንዴት ነው ይሄን ነገር መለማመድ የምንችለው? እና እንዴት ነው ቃሉን በየቀኑ በእኛ ላይ እንዲሰራ ማድረግ የምንችለው? እና እሱን ለመቀጠል ነው የምፈልገው ዛሬ ሰከንድ እና እግዚአብሔር ይረዳኛል በቅን ልብና በተከፈተ መንፈስ እንድትሰሙኝ እጠይቃችኋለሁኝ። አንደኛው መጀመር የምፈልገው ምንድነው ለእግዚአብሔር መሰጠትን፣ ለእግዚአብሔር ሁሉን ነገር ሰረንደር ለማድረግ የሚረዱን ተግባራዊ መንገዶችን ነው። አንደኛ ብዬ እንትን ያልኩት እግዚአብሔርን እንደምንፈልግ እና እግዚአብሔር እንደሚያስፈልገን መቀበል ነው። አንዳንድ ጊዜ ነገሮቹ በምንፈልጋቸው ሁሉ ነገሮች ጥሩ ሲሆኑ ማለት ጥሩ ስራ አለ፣ ተምረናል፣ ስራም ሁሉም ነገር በፈለግንበት ስንሄድ አንዳንድ ጊዜ ብዙ ጊዜም ደግሞ መጸለይም ሁሉ እንረሳለን። ትንሽ ብቻ ጌታ ሆይ ተመስገን ብለን እንተኛለን፣ ተነስተን በቃ መሮጥ ነው እና ያን ጊዜ ምን ያህል ጌታ እንደሚያስፈልገን እናምናለን፣ ነገር ግን አናስተውልም። እና ለጌታ መሰጠት፣ ሁሉን ነገር ለጌታ ሰረንደር ማድረግ የሚጀምረው በትህትና ነው። ሁሉን ነገር መቆጣጠር እንደማንችል፣ ሁሉን ነገር በቃ እኛ አክዱት ብለን ተነስተን ማከናወን እንደማንችል መቀበል ማለት ነው። ትህትና ግን አንዳንድ መችለት በጣም ሳስበው ምን ማለት ነው? ትህትና የሚመስለኝ ምን መሰላችሁ? ድሮ በቃ ሰው ሲያናገራችሁ እሺ ማለት፣ በቃ ስታናግሩ ምናምን ሰዎችን በክብር ማናገር፣ በቃ ትህትና ማለት በቃ ዝም ማለት ነገር ነበር የሚመስለኝ። ነገር ግን እውነት ትህትና የልብ ነገር ነው። condition of your heart ምን ማለት ነው? እኔ አሁን አንድ ነገር እኛ በምንፈልገው ሳይሄድ እና እግዚአብሔር በዚህ በኩል ሂዱ፣ እግዚአብሔር በዚህ በኩል ነው፣ እኛ ደግሞ በዚህ በኩል ነው መንሄድ የምንፈልገው ስንል የእኛን ነገር ትተን አንደርስታንድ ማድረግ የምንችለው ነገሮችን ትተን እግዚአብሔር ባለው በኩል መሄድ፣ ነገሮች ባይገባንም እግዚአብሔር ያለውን ማስቀደም፣ እሱ የእውነት ትህትና ነው፣ የልብ ትህትና። አንዳንድ ጊዜ ትዕቢተኞች ሲባል እንሰማለን እና ይሄ የቃል ነገር ወይንም ደግሞ አቲቲዩድ ሳይሆን ትዕቢተኛ ማለት ቆይ እኔ በኔ በኩል ይሻላል እግዚአብሔር ከሚያደርገው ይልቅ እኔ በኩል ይሻላል ብለን የምናረጋቸው ነገሮች እና ብዙ ጊዜ እነዚህ ነገሮች አብየስ አይደሉም። እንዲህ ብለን አፍ አውጥተን አይደለም የምንናገራቸው እነዚህ ነገሮች። ብዙ ጊዜ አሁን ለምሳሌ አንድ ነገር ሲሆን በቃ አሁን የገንዘብ እጥሮት ከሆነ ኦኬ ሰከንድ ጃብ አምጥቼ ሰራለሁ ብለን እንገባበታለን። ደግሞ በቃ ትንሽ ህመም ከሆነ ተነስተን ሆስፒታል እንሄዳለን። ግን ትህትና ማለት being humble ማለት በነገር ሁሉ እግዚአብሔርን ማስቀደም that is humble ማለት እና ምን ይላል? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንደገና ደግሞ ስለዚህ እሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን አዋርዱ፣ እርሱ ስለእናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ፈርስት ጴጥሮስ 5:5-7 ላይ ይላል። እና አሁን አንዳንድ ነገሮች በቃ አሁን ሰው ታመመ እንበል፣ ቤት ውስጥ ቀጥታ የምንሮጥ የት ነው? ዶክተር ጋር አይደለም። ይሄ መጥፎ ነው ጥሩ ነው ማለት አይደለም። እኔ ነገሩን ነው ምንድነው ኤክስፕሌን ለማድረግ ያልኩት ያለው ነገር። ግን ነገሮች ሲመጡ ወደ ምንድነው ሶሉሽን ሳይሆን ወደ ጌታ እንሩጥ። ምንድነው የሚለው? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ትሁት ማለት እግዚአብሔርን ማስቀደም ማለት ነው።
እና ሌላም ደግሞ ምን ይላል ያዕቆብ 4:6 ላይ እግዚአብሔር ታላቁን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እና ትሁት ማለት እግዚአብሔር ምንም ገንዘብ ቢኖረኝም እውቀት ቢኖረኝም ሁሉ ነገር ያለኝ ነገር በሙሉ ቢሞላ ከዛ በላይ ግን እግዚአብሔር የሚለውን አስቀድማለሁ፣ ወደ ጌታ እሮጣለሁ for the first like ለሁሉም ነገር መልሱ እንኳን ያለን ቢመስለን ወደ ጌታ መሮጥ እሱ ትሁት ማለት ነው። እና የልብ ትሁትና ማለት ነው። እና እግዚአብሔርን እንደምንፈልግና እሱ እንደሚያስፈልገን መጀመሪያ ማወቅ፣ ይሄ የመጀመሪያው ለእግዚአብሔር መሰጠት ወደ እረፍቱ ከሚወስዱ ነገሮች አንዱ ነው። ሁለተኛው ደግሞ ምንድነው? አእምሯችን በቃ ሁሉ ነገራችን ለእግዚአብሔር በቃሉ ለእግዚአብሔር መስጠት በቃሉ መታደስ ነው። እና ፍርሃት ወይንም ደግሞ ሁኔታዎች ነገሮች በሚሆኑ በላይፍ ነገሮች ላይ እነሱ እንዲመራን አለመፍቀድ ምን ማለት ነው? አሁን አንድ ጊዜ ሆነ ኤግዛምፕል የሆነ ነገር ከመጣ ፍርሃቱ ብቻ because of the fear decision እንትን እንላለን። በቃ አሁን ለምሳሌ ችግር ከሆነ በቃ ችግሩን እንትን ለማለት ሶሉሽን ለማድረግ ይሄ የዴይ ቱ ዴይ ላይፋችን ላይ ማለት ነው። ነገር ግን ቃሉ እንኳን ምን ይላል? የዚህን ዓለም መንገድ አትምሰሉ፣ ነገር ግን በአእምሯችሁ መታደስ ተለወጡ ይላል ሮሜ 12:2 ላይ። የዚህ አገር ምንድነው? የዚህ ዓለም ነገር ችግር ካለ ተነስተ ስራ ነው፣ ሰርተ ነገሮችን አስተካክል ነው። እኔ ደግሞ ይሄ ነገሮች ትክክል አይደሉም ማለት አይደለም። ነገር ግን እግዚአብሔርን ማስቀደም ማለት በሁለት ነገራችን ጭንቅላታችንን፣ አእምሯችንን፣ አስተሳሰባችንን በቃሉ ማስገዛት፣ በቃሉ መቀየር። አሁን ለምሳሌ ሰው ሴቭድ ሲሆን ጌታ መጀመሪያ ሲቀበል ላይፍ በቃ ወዲያው ይቀየራል ማለት አይደለም። አእምሯችን መታደስ አለበት። እና አሁንም ክርስቲያንም ሆነን በጌታም ሆነን ፊልድ with the Holy Ghostም ሆነን አእምሯችን በቃሉ መታደስ አለበት ኤቭሪ ዴይ። አሁን ለምሳሌ ፍርሃት ሲመጣ just giving you just የላይፍ ኤክስፒሪየንስ እንበል። ፍርሃት ሲመጣ አሁን በቃ ከስራ መባረር ይሆናል የሆነ ነገር ብቻ ፍርሃት በጭንቅላታችን ውስጥ ሲመጣ አፋችንን ከፍተን እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠኝም ብሎ ያኛውን የመጣውን ጭንቅላታችን ውስጥ የመጣንን ሀሳብ እንትን ማክሸፍ ወይንም ደግሞ ላይክ እንትን ካውንተር ኢንተራክት ማድረግ። ብዙ ጊዜ ነገሮች የሚመጡት በጭንቅላታችን ነው፣ መጀመሪያ በሀሳብ ነው። that is like the battlefield አእምሯችን በቃ ባትልፊልድ ነው። እና ፍርሃት ሲመጣ በቃሉ መመለስ ወይንም ደግሞ የፋይናንሻል ኢሹ ይሆናል፣ የስራ ነገር የገንዘብ ችግር ይመጣል። ያን ጊዜ አፋችንን ከፍተን አምላኬ እንደ ታላቅ ባለጠግነቱ መጠን የሚያስፈልገኝን ሁሉ በክርስቶስ ኢየሱስ ሞልቶብኛል። ይሄን በቃሉን ነው እንግዲህ የምንመልሰው። ይሄን ነገሮች ሀሳብ ነው መጀመሪያ ጠላት የሚልከው በጭንቅላታችን the first area ነገሮች እንደው ቡን ብለው የእውነት እንትን ሳይሉ በፊት መጀመሪያ የምንሸነፈውም ጭንቅላታችን ውስጥ ነው። ነገሮችን ከሁኔታ በላይ ከአቅማችን በላይ ሲሆኑ በቃ ይህን ነገር እኔ ማድረግ የምችለው ጉልበቱም የለኝም እውቀቱም የለም የሆኑ ነገሮች እንዲህ ብለው በጭንቅላታችን ሲመጣ አፋችንን ከፍተን እንደገና ኃይልን በሚሰጠኝ በእርሱ ሁሉ ማድረግ እችላለሁ አፋችንን ከፍተን መናገር። ለምንድን ነው ይሄን የምለው? እኔ አእምሮ ውስጥ መንፈሳዊና የስሜት ጦርነት የሚካሄድበት ቦታ ነው። guard your heart, guard your mind የሚለው ቃሉም ላይ ይሄን ነው። የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስለት አይደለም ይላል። በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል አለው ይላል የእግዚአብሔር ቃል። ይሄ ነው። እና ነገሮች ሲመጡ ይህ ሁሉ ማውራ ምንድነው? ለእግዚአብሔር መሰጠት፣ ለእግዚአብሔር ሰረንደር ማድረግ። it's not easy። ይሄ ስትራግል ነው ጭንቅላት ውስጥ ያለው ዴይሊ። ይሄ በቃ በየቀኑ
የኢነር ዳያሎጋችን ነው። ይሄ ውጪ በምናየው ምናምን እንትን አይደለም። በውስጥ መጀመሪያ የሚመጣ በጭንቅላታችን ውስጥ ነው ይሄ ጦሩ የሚመጣው። እና ጭንቀታችንን ጥያቄያችንን ሁሉ በጸሎት ለእግዚአብሔር በመስጠት በቃ ሁሉን ነገር እግዚአብሔር ፊት ትራንስፓረንት መሆን፣ እግዚአብሔር ጋር ማስመሰል የለም። እና አንዳንድ ነገር ያሳፍረን ይሆናል። እንዴ ይሄን ለዚህ ነገር እንዴት እግዚአብሔርን አላምን ምናምን ሊሆን ይችላል። ግን ለሰው ማስመስል ይኖራል። ግን እግዚአብሔር ልብን ይመረምራል። በሱ ፊት በቃ እኔ አልችልም ይሄ እንዲህ በቃ በጣም ትራንስፓረንት ሆኖ ማውራት በጌታ ፊት። እና ምን ይላል የጌታም ቃል ምንድን ነው? ጭንቀታችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ይጠነቀቅላችኋል ይላል። እና ችግራችን እኔ ችግራችን ስል በራሴ ነው እያወራ ያለሁት። እና ብዙ ጊዜ ችግሩ ምንድን ነው? እስናት ዳር እግዚአብሔር አልመለሰም ሳይሆን ነገራችንን መልቀቅ ስላልቻልን ነው ለሱ። ነገራችን ደግሞ ጭንቅላታችን ፋይት ውስጥ ካለ ድረስ በቃ ይጸለይልኝ ምናምን እንላለን፣ ይጸለይልናል። እንደገና ተመልሶ ጭንቅላታችን ውስጥ ባትልፊልድ በቃ ስንነሳ የምናስበው እሱን፣ ስንተኛ የምናስበው እሱን፣ በጣም ከማሰባችን የተነሳ የምናወራው ስለ ችግሩ ነው። እና ፎከስ የምናደርገው ጭንቅላታችን ውስጥ ቢካምስ በቃ እንትን ይላል፣ እየጠነከረ ይባስ ይሄዳል። እና እንዴት ነው ይሄኛውን ማሸነፍ የምንችለው? በእግዚአብሔር ቃል በመታደስ። እና ይሄ ዝም ብሎ መታደስ ዝም የምንለው አይደለም፣ አፍ እያወጣን የምንዋጋው ነው። ዴይሊ የምንጋደለው ነገር ነው ይሄ ነገር። this is a process። በኋላ እየቀለለ ይመጣል። መጀመሪያ ላይ ግን በቃ ያኔ ነው በቃ የእውነት ስትራግል መሆኑን የምናየው። እና አዎ እግዚአብሔር ይደርስልናል በጸሎት። አዎ ተጸልዮልን ኤቭሪቲንግ የስ ይደረጋል። ነገር ግን እግዚአብሔር ደግሞ እንድናድግ ይፈልጋል፣ መቹር እንድንሆን ይፈልጋል። እና አንዳንድ ነገሮችን በቃ ፈልገንም እኮ አይደለም፣ ግን እንትን ሳንል በቃ ዲስኮምፈርት ውስጥ ገብተን በእንደዚህ በቃ በጦር መጋደል ውስጥ እንዳለው በቃ በጭንቅላታችን ውስጥ ነው ይሄ ጦርነት ያለው። ይህንንም መጀመሪያ የምናሸንፈው ለእግዚአብሔር እጅ ላይ መጣል የምንችለው በቃሉ ነው፣ በራሱ ቃል፣ በእግዚአብሔር ቃል። እንዴት ነው እሱ መደረግ የሚቻለው? ቃሉ ውስጥ ስንሆን፣ ቃሉን ስናነብ። ይሄ የሰንዴ ቃል ማንበብ አይደለም። እኔ ማወራው አትሊስት በቀን የምናነበው ደግሞ ለራሳችን ነው። ይሄ እኮ ቃሉን ማንበብ ማለት በቃ የጦር መሳሪያ ማንሳት ማለት ነው። አስቡት እንግዲህ ጦርን ሜዳ ሄዳችሁ you don't have a gun, you don't have anything እና you just hoping that nobody shoots you ማይመስል ነገር ነው። እና የምንጋደለውን በጭንቅላታችን በራሳችን ውስጥ ነው። እና የጦር ሜዳ ደግሞ መሳሪያችን አለው የእግዚአብሔር ቃል ውስጥ ነው። yes please understand አድርጉኝ። ጸሎት ምናምን እንትን መጥፎ ነው ማለት አይደለም። ነገር ግን የተወሰነ ቦታ ላይ እግዚአብሔር እደጉ ይላል። እና ማደግ ደግሞ growing pain የሚባለው አለ አይደለም? እሱ ደግሞ አንዳንድ ጊዜ ያማል። ስለዚህ በጌታ ቃል መሆን እሱን በእንደዛ ነው ነገሮችን በጭንቀታችሁን በእኔ ላይ ጣሉ ሲል እንዲህ ነው የምንጥለው። ይሄ ዝም ብሎ ኦኬ ጣልኩት ሳይሆን ትግል ነው። ለመጣላ ራሱ ትግል ነው። ትግሉ ደግሞ አእምሯችን ውስጥ ነው ለማለት ነው። ሶስተኛው ደግሞ ከመረዳት ይልቅ መታዘዝን መምረጥ እና በህይወታችን የሚሆነው ነገር የሚደረገው ነገር ነገሮች ሁሉ ግራ ቢያጋባንም it doesn't just make sense። ይሄ ለምን እንላለን በእንትን እንላለን። ነገር ግን አንደርስታንድ ባናረግም ነገሮች ባናረግን ለእግዚአብሔር ለኔ ያለው ይበልጣል። በእግዚአብሔር መታመን እና እግዚአብሔር ሳዘን መታዘዝ አንደርስታንድ ስላረግነው አይደለም። አንዳንድ ነገሮች does not make sense at all ሎጂካል አይደሉም። አንዳንድ ነገሮች ምንም ሳይኖር አንዳንድ ጊዜ እግዚአብሔር ስጥ ይላል። ያለች ያስቀመጥካትን እግዚአብሔር ስጥ ይላል አንዳንድ ጊዜ። አንደርስታንድ አድርገው ግን አይደለም የምትለው። ግን መታዘዝ አሁን እግዚአብሔር ካንተ መውሰድ ፈልጎ ሳይሆን ሊባርከ ስለፈለገ ነገሮች የእግዚአብሔር እንትኖች እኛ ኦፍ ኮርስ ሁሉ ነገር አይገባንም አይደል? ነገር ግን እንደማይገባን አምነን አዎ አይገባኝም፣ ነገር ግን እሱ ለኔ ያለው
ይበልጣል፣ እሱን አምነዋለሁ ነው ብለን መታዘዝ ማለት ነው። እና ነገሮች እንደፈለግነው መንገድ ሁል ጊዜ ይቀየራሉ ማለት አይደለም። አሁን ለምሳሌ አንድ ነገር ፈልገን እንጸልያለን አይደለ? እግዚአብሔር ሆይ እንዲያርግ እንላለን። ያደርጋል ማለት አይደለም። ነገሮችን እንደፈለግናቸው ይቀይራል ማለት አይደለም። እና we have to come to peace with this understanding። ይህን እኔ መጀመሪያ ላይ ሲገባኝ በእውነት እኔ አልፈለኩትም። እኔ ምን ማለት ነው እንዴ ከጸለኩኝ ጸሉ ያደርጋሉ ብላለ እንዴ ብዬ በቃ ያነበብኩት ቃል በሙሉ ማውጣት ጀመርኩኝ። ነገር ግን ምንድነው ነገሮች ውስጥ ስናልፍ በፈተና ውስጥ ስናልፍ ብዙ ጊዜ የሚደረገው ምንድነው እግዚአብሔር እኛን ይሰራል። እኔ እኮ አሁን ለምሳሌ አስቡት ኢየሱስ ፍቃድ ከሆነ ይህን ከኔ ውሰድ ብሎ ነበር አይደል? እግዚአብሔር ግን አልወሰደም የሱን ይሆንበት የነበረው። he still have to go through it ምክንያቱም there is a divine purpose ለዛ ነገር። እና አንዳንድ ጊዜ ነገሮች እንጸልያለን ግን በቃ በዛ እንትን ውስጥ ሰላማችሁ ይግባ ምለው ምንድነው እግዚአብሔር ላይ ቀይረው ይችላል። በዛ ውስጥ ኦኬ ሁኑ። ዝምታም መልስ ነው። የሚመልስልንም ነገር ደግሞ እሱ ወዳለን ነገር እኛ አሁን ለምሳሌ አንድ ነገር እግዚአብሔር እንዲቀጣ እንደዚህ የኛ ፐርፐስ እዚህ ከሆነ እኛ መሰራት አለብን ፐርፐሱን ላይክ እንትን ለማድረግ ወደ በቃ ምንድነው ለመፈጸም። እና I know this is ይሄ በጣም I don't know እኔ መጀመሪያ እንትን ሲለኝ አልወደድኩትም ነበር እውነት ለመናገር I don't want to hear this። ግን አንዳንድ ጊዜ መልሶች እኛ በፈለግናቸው አይሆኑም። ግን መጨረሻው ግን እሱ የሱ ፐርፐስ እሱ ለኛ ያለልን ነገር ጋር ያደርሰናል። እኛን ነው የምንቀየረው ያለነው። ይህ ሁሉ የሚሰራን እኛን ነው። እሱ ያለልን ጋር እንድንደርስ እንትን ይለልናል። አስቡት እንግዲህ እግዚአብሔር ኢየሱስ የጠየቀውን ቢመልስለት ኖሮ ይህን ጽዋ ከኔ አንሳ ቤት ቢያነሳለት ኖሮ አስቡት እኛ የት እንደምንደርስ አይደለ? እና በውስጣችን ውስጥ እግዚአብሔር ፐርፐስ አለው። ፐርፐሱ ደግሞ ለራሳችን ሳይሆን ለሌሎች የምንደርስበት ነው። እና ይህን ነገር አንሳ ብንል እና የኛን ችግር ቢያነሳ ያ ሁሉ ህዝብሳ መድረስ ያለብን እና በዛ አስቡት እስቲ በእንደዛ እና በቃ ጀስት ላይክ ይሄ እንድትመልሱልኝ ሳይሆን በቃ በልባችሁ ያዙና ጀስት ምንድነው እግዚአብሔርን እየጠየኩኝ ያልተነሳው ነገር ሜቢ ማለፍ አለብኝ ነገር በዛ እንትን ውስጥ ማለፍ አለብኝ። እና ጥያቄው አንሳ ሳይሆን ጌታ ሆይ ከዚህ ምን ታስተምረኛለህ? ምን እንድማር ፈልገህ ነው? ከኔ ውስጥ ላይክ ፕሩን መደረግ ያለበት ነገሮች ምንድን ነው? so I can get to ያልከኝ ቦታ እንድደርስ ነው። ይሄ ሶስተኛ ነው። አራተኛው ደግሞ ቁጥጥርን በየቀኑ መልቀቅ we want to control everything። control ስናደርግ ሴፍ የሆነን ይመስለናል። ግን ለእግዚአብሔር መስጠት ቁጥጥርን መልቀቅ በየጊዜው በየሞመንቱ የምናደርገው ነገር ነው እንጂ አንድ ጊዜ ሆነ ብለን የምንተወው ነገር አይደለም። ይሄ በየዕለቱ በየሰከንዱ የሚሆን አንዳንድ ነገር ኮንትሮል የምናደርገው በቃ እንቅ አድርገን የምንይዘው it can be like family ይሆናል it can be like ልጆች ይሆናሉ it can be like ልጆች በቃ አንዳንድ ጊዜ ካልቸርም በካልቸር ነው እንደዚህ የሚባል ነገር ኖርማል ሆኖ ይመስለን ይሆናል። ነገር ግን አይናችሁን ክፈቱ ቅዱሳን። ይሄ በቃ እንትን ጌታ ካለን ቦታ እንዳንደርስ የሚያደርግ ነገር ነው። ልጆቻችሁን ምንድነው ኢኮኖሚያችሁ ለሁሉ ልቀቁት፣ ለሱ ልቀቁት። እና ለሱ ሲለቀቅ ባለፈውን ብየዋለሁ እንዲያውም ጌታ ከጠላት ነው የሚከላከልልን እና የምንለቀው ስናምነው ነው እግዚአብሔርን አይደል? እሱ ደግሞ ያመኑበትን አያሳፍርም። ስለዚህ ቁጥጥርን በየቀኑ መልቀቅ ነው እና ይሄ በፍለሽ ኦኬ ያደርጓለሁ እንትን የሚል አይደለም። ግን እኛ የጦር ዕቃችን የሱ ቃል ነው እና
ወደ እረፍቱ ለመግባት በየቀኑ በየሞመንቱ ቁጥጥራችንን ለጌታ መስጠት አለብን እና የምንዋጋው ይሄን ቁጥጥር እንኳን ለመልቀቅ እንትን የምንለው ቃሉን ይዘን ነው እና ምንድን አይ ቲንክ ነው ሂብሩ ላይ ነው መሰለኝ የእግዚአብሔር ቃል ህያውና የሚሰራ ነው በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ ነው ይላል ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ዘልቆ ይወጋል ይላል ነፍስንና መንፈስን አንዳንድ ነገሮች በጣም ጥብቅ አድርገን በቃ ምንም ቢሆን ይሄ እንዲያውም ለእግዚአብሔር በቃ መልቀቅ የማንችለውን ቃሉ ያስለቅቃል ቅድም ደግሞ እንዳልኳችሁ የምንዋጋው ቃሉን ይዘን ነው ፍርሃት ሲመጣ ምንድነው ምንለው እግዚአብሔር የፍርሃት መንፈስ አልሰጠኝም አፍ አውጥታችሁ ተናገሩ በቃሉ ነው እንግዲህ just imagine like you shooting a gun ጠላት ላይ ሐሳብ መጥፎ ሐሳብ ሲመጣ you shooting a gun ሹት የምታደርጉት የጌታ ቃል ነው ምንድነው እዚህ ጋር ምንድነው የእግዚአብሔር ቃል ህያውና የሚሰራ ነው እንዴት እንደሚሰራ አናውቅ ግን ይሰራል እና ይሄ የዴይሊ እንትን በቃ ምን ለማመድ it's a process it's a daily አንድ ቦታ ደረስ የምንለው አይደለም በላይፍ ታይማችን ምንማረው ነገሮች ነው የመጨረሻው ስቴፕ ደግሞ ማለት የምፈልገው ምንድነው በእግዚአብሔር ታማኝነት ማረፍ ምንም ነገር እንኳን ሳናይ እግዚአብሔር እንዳለ እየሰራም ጸጥ ባለ እንኳን ጊዜ እግዚአብሔር እየሰራ መሆኑን ማመን I don't know ትምህርት ቤት ይላችሁ ከሆነ I mean I'm sure you understand ብዙ ጊዜ ስንማር እንጠይቃለን አስተማሪ ይመልሳል ምን ይላል ኤክስፕሌን ያደርጋል አስተማሪ አይደለ አስተማሪያችን መንፈስ ቅዱስ ኢየሱስ ነው አይደለ እና ፈተና ውስጥ ስናልፍ ብዙ ጊዜ ዝም ይላል ብዙ ጊዜ ዝም ይላል ይረዳል ግን ዝም ይላል እግዚአብሔር ዝም ሲል ተወን ማለት አይደለም እና በምንድነው ጦራችሁን አንሱ ጦሩ ደግሞ የእግዚአብሔር ቃል ነው እና ምን ይላል በእንትን መዝሙር 37:7 ላይ ምን ይላል በእግዚአብሔር ፊት ዝም በሉ በትዕግስትም ጠብቁት ይላል ስለዚህ ነገሮች ፈተና ሲመጣ ምናምን መሯሯጥ ሳይሆን ቃሉን ይዘን ዝም ብሎ ተዋግቶ ማለፍ ነው በዚህ ዓለም ባላችሁ ጊዜ ምንድነው እንትን ችግር ይመጣል ብሏል አይደል እንዴ ተናግሯል ነገሮች አይሆኑም አይደለም ይሆናሉ ግን አሸነፋችሁ ትወጣላችሁ ነው ነገር ግን ባንፈልግም እኔ አንደኛዋ ነኝ is there another way ምንነኝ is there another way we can pass this do we have to do this ምንነኝ ነገር ግን ማለፍ አለብን እነዚህን ነገሮች እና ምናልፈው ደግሞ የእግዚአብሔርን እግዚአብሔር ለኛ በእኛ ላይ ያለውን በእኛ ምንድነው his purpose ምንድነው ለሌሎች እንድንተርፍ ነው የሱን ፐርፐስ ምንድነው ለመፈጸም እኛን እየሰራን ነው ስለዚህ ለእግዚአብሔር ተውት ለእግዚአብሔር ሰረንደር አድርጉ የሚባለው በእንደዚህ ነው it's like it's a battle ግን መጨረሻ ላይ ስል ምንድነው ነገሮችን በሱ እጅ ሲሰጥ የሚመጣ እረፍት አለ እረፍቱ ደግሞ ልነግራችሁ አልችልም ነገሮች እኮ አልተቀየሩም ነገር ግን በቃ ምንድነው በእግዚአብሔር ፊት ዝም በሉ ጸጥ ብሎ መቆም ይሆንልናል ነገሮች አሉ ወጀብ አለ ግን በወጀቡ አንናወጥም አይኖርም አይደለም አለ ግን you keep moving you're not moved by what you see ይሄ በፍርሃት እንዲህ የለም አለ ይሆናል ነገር ግን ጌታ ሆይ ምን ትላለህ ጮሆ የሚሰማው ድምጽ የሱ ይሆናል እና በእንደዚህ ነው ሬስት ውስጥ መግባት የሚቻለው ማለት ነው እግዚአብሔር ይባርካችሁ I hope you got something out of it ክብር ሁሉ ለእግዚአብሔር አብ ለእግዚአብሔር ወልድ ለእግዚአብሔር መንፈስ ቅዱስ ይሁን የተናገረን የመከረን እግዚአብሔር ይመስገን ጫሊ ተባረኪ በጣም ደስ የሚል ግንዛቤ የሚያስጨብጥ የራሳችንን ፈቃድ ትተን ለእግዚአብሔር ፈቃዳችንን መንገዳችንን ትተን ለእግዚአብሔር መንገዳችንን ጥቂቱን ነገር እንዲያበዛ ከፈለግን ያለንን አሟጣን ሰተን እንደ
ኤልያስ ዘመን ሴት እንደ ሰራጵታዋ አርገን ሰጥተን እግዚአብሔር ይባርካል። መረዳትን ይፈልጋል። አዎ ጌታ ኢየሱስ ይባርክሽ። ተባረኪ። በጣም ደስ ይላል። እናንተ አድጋችሁ እንደዚህ ደግሞ ማየት ትልቅ መታደል ነው። ራሱን እግዚአብሔር የሰጠ ሰው አንድ ደረጃ ከፍ ያለ ነው። ክብር ለአብ ይሁን፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ጌታ ይባርክሽ። በጣም ደስ ብሎናል። አንድ ሰው ለእግዚአብሔር እንኳን ሀብቱን አካሉን የሚሰጠው ያኛው ነገር የሚሰጠው ነገር ከበለጠ ነው፣ እንደሚበልጥ ካወቀ ነው። በአጠቃላይ መልእክቱ ይዘት ይህን ይመስላል። ከሚቸግረንም ከሚጨንቀንም ከአቅማችን በላይ ሆኖ ከሚታገለን ነገሮች ይልቅ የሚበልጥ አለ ብሎ ማመን፣ እግዚአብሔር ነገሮችን ያዘጋጃል ብሎ ማመን መታደልም መጠጋትም ነው። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ለሚያምን ሁሉ ይቻላል። ለሚያምን ሁሉ ይቻላል። ለአማኝ አይደለም የሚቻለው፣ ለሚያምን በታመነው በእግዚአብሔር ለሚያምን ሁሉ ይቻላል። ዛሬም ካለን ከየትኛውም ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሉቃስ ምዕራፍ 4 ከቁጥር 1 ጀምሮ ብዙ ነገር ነው። ሰይጣን ዲያብሎስ የዚህ የጨለማ ዓለም ንጉሥ ጥያቄን እንቆቅልሽን ይዞ ወደሱ መጣ። የደከመ ጎኑን ወይም ረሃቡን አይቶ ምግብ አዘጋጀ። ክብርና ስልጣን ዝናን አስፈልጎ ብርና ወርቅ አመጣ። የእግዚአብሔር ልጅ ከሆንክ ብሎ ደግሞ ሌላ ነገር አመጣ። በዛ ሁሉ ግን በአንድ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ አሸንፎ አለፈ። ዛሬ አሸንፎ ላለ ሰው ድል አለ። አሸንፎ ላለፈ ሰው ዋንጫ አለ። አሸንፎ ላለፈ ሰው በረከት አለ። አሸንፎ ላለፈ ሰው ሀብት አለ፣ ጤና አለ፣ ስኬት አለ ተብለናል። ክብር ለመድኃኔዓለም ይሁን። ስሙ ብሩክ ይሁን የኛ ጌታ። አሸንፈን ደግሞ የምናልፍበት ጦር ዕቃችን መንፈስ ቅዱስ የእግዚአብሔር ቃል እንደሆነ ቆሮንቶስ ምዕራፍ 10 ላይ ያለውን ቃል ጌታችን ውጊያችን ከደምና ከስጋ ጋር አይደለም የሚለውን ነገር ከዚህ ዓለም ገዢ ጋር ነው። ጦር ዕቃችን መሳሪያችን የእግዚአብሔር ቃል ነው። በነገራችን የእግዚአብሔር ቃል ራሱ እግዚአብሔር ነው። ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ኃይለ ቃል በመጠቀም በሚገርም ማብራሪያ እውቀት፣ ጥበብ በተሞላበት በተረጋጋ በሰከነ ቃል እህታችን ዛሬ ሁለተኛ ጊዜ ነው አስተምራናለች። ክብር ለኢየሱስ ይሁን። አሜን። ወንድማችን ሳሙኤል ቦርታሞ ሲናገር ሲዘምር እንዲህ ይላል፣ የመከረኝን የረዳኝን እግዚአብሔር አመሰግናለሁ፣ የመከረኝን ረዳኝን እግዚአብሔር አመሰግናለሁ፣ የመከረኝን የረዳንን እግዚአብሔር አመሰግናለሁ። እግዚአብሔር መክሮናል፣ ረድቶናል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስን። እንጸልያለን። ምስክርነት ያላችሁ ተዘጋጁ። እግዚአብሔር ስራችሁን የጀመረ ተዘጋጁ። እግዚአብሔር በዚህ ዓመት እኔና እናንተን ባለንበት ከተማ ምልክት ያደርገናል። ምልክት ያደርገናል። የፈራነው አይወርሰንም። የፈራነው አይወርሰንም። እደግመዋለሁ፣ የፈራነው አይወርሰንም። እሰልሰዋለሁ፣ የፈራነው አይወርሰንም። ለምን? የሰማነው የእግዚአብሔር ቃል ኃይል አለው፣ ጉልበት አለው፣ ይፈጥራል፣ ያድሳል፣ ይቀይራል። ልጁን የሰጠን የእጁን አይነሳንም። ሁሉ ጊዜ እንደምላችሁ ልጁን ሰጥቶናል፣ አይጥለንም። ክብር ለመድኃኔዓለም ይሁን። ኢየሱስ ጌታ ነው።